አሁን ጥቂቶች ናቸው ብዙ ቦታ እየሰሩ ያሉት። ይሄ ደግሞ ጥራት ያለው የኦዲት ሪፖርት እንዳይመጣም የሂሳብም ስራውም አያያዙም ራሱ ጥራት ያለው እንዳይሆን ያደርጋል፣ መምታታት ያመጣልና አመታዊ ገበያቸው ከ300 ሚሊዮን ብር በላይ የሆኑ ጠቅላላ ሀብታቸው ከ200 ሚሊዮን ብር በላይ የሆኑ እዳቸው ከ200 ሚሊዮን በላይ የሆኑ ዓለም አቀፍ የኦዲት ስታንዳርድ አሉና እነሱ ዋና ዋናዎቹ የትኞቹ ናቸው? በቀላሉ ቴሌኮምን ብንወስድ የፋይናንስ አቋሙ ድንገት አያምጣም። እንደዚህ ድንገት የፋይናንስ አቋሙ ላይ ቀውስ ቢገጥመው ምን ይሆናል? እሱ ጋር ጥያቄ ያለኝ እንዴት ነው አቀራረባቸው ላይ እንዴትስ ነው ክትትል የሚደረገው? በክስ ሰሚ ችሎት ነው በቃ ሁሉም እንዳልተገበሩ ስናይ ሁሉንም በክስ ሰሚ ችሎት ክስ መስርተን እንግዲህ ወደ መስመር ገብተዋል። የእናንተም ተቋም መኖሩ ራሱ ይሄንን ሰርቲፋይድ ለመሆን በሀገር ውስጥ ኢንስቲትዩት መኖሩ ትልቅ ነገር ነው። የሚያስፈልጉትን ነገሮች ሞልቶ ከጨረሰ እኛ ጋር መምጣት አያስፈልገው። ፕሪንት አድርጎ እዛው ራሱ ጋር ማለት ነው ፈቃዱን ይዞ ይሄዳል። በመንግስት ስር ካልሆንሽ ሪፖርቱን ተይዞ ለግብር ብቻ የሚያስፈልግ ነው የሚመስለው ለአብዛኛው ማህበረሰብ። ይሄንን የስልጠና ማጎልበቻ ያልወሰደ የሙያ ፈቃዱ አይታደስም። ቀድመው ሲገልጹልኝ ነበር እዛ ባለ ችሎታ አማካይነት እንደምትዳኙ የፍቃድ መሰረዝ ሌሎች እርምጃዎችንም እንደምትወስዱና እነዚህ ፍቃዳቸው የተሰረዘ ባለሙያዎች የጊዜ ቆይታላቸው ፍቃዱ ተሰርዞ የሚቆይበት እርምጃ ውሰዱ ተብለው ወይስ ሙሉ ለሙሉ ነው ፍቃዱ ተሰርዞ የሚቆየው? ለማሰረዝስ የመጨረሻው ደረጃ ተብሎ የሚቀመጠው ምንድነው? ሐሰተኛ የሂሳብ ሪፖርቶችን ማቅረብ ምንድን ናቸው? አንዳንድ ጊዜ ምን ይገጥመናል መሰለሽ፣ ፈቃዳቸውን አውጥተው ውጪ የሚኖሩ እዚህ በውክልና የሂሳብ ስራ ለመስራት ሰዎች የሚያስቀምጡ ማህተም እያደረጉ ብቻ ሪፖርት የሚያመነጩ ሰዎች ገጥመውን ያውቃሉ። እና እንደዚህ አይነት ነገር በቀጠመን ጊዜ ያው ኮምፕሊትሊ ስረዛ ነው የሚሆነው። በእገዳማ ቆይተን ጉዳዮችን አጣርተን በቅጣት ጊዜ አቆይተን እንደዚሁ ፈቃዳቸውን የመለስንላቸው አሉ። ስለዚህ እንደ የክሱና እንደ አደረጉት ጉድለት እየታየ የሚወሰን ይሆናል ማለት ነው። በክስ ሰሚው ችሎት እንግዲህ ዳኞች አሉት፣ የህግ አስከባሪ ያለን እንደ ከሳሽ አቃቢ ህግ የሚሆንና እንደየሁኔታው ነው። አሁን ቅድም ያልኩሽ አይነት ነገር ሲገጥመን ያው ሰውየው እኮ የለም ስራውን እየሰራ አይደለም፣ አከራይተውትም ሊሆን ይችላል እና ምልሽ እንዲህ አይነት ነገሮችም ይገጥሙናል ሚልሽ እዚህ ሀገርና አንዳንድ ጊዜ ስለዚህ እንዲህ አይነት ስራዎችን እንሰራለን። ኮምፕሊት ስረዛ በሌለ ሰው ሂሳብ እንዴት ይሰራል? ማህተም ብቻ እየተደረገ እንዴት ይሆናል? ይሄ ትክክል አይደለም። ስለዚህ አውቶማቲክ ስረዛ አሁን በእንደዚህ አይነት ጉዳይ እንደ አንዳንድ ትዝ የሚሉኝን ኬዞች ነው እንግዲህ እንትን ምልሽ እንጂ የህግ ማስከበሩ ጋር እንደው አንድ ጊዜ ተመታችሁ በደንብ አይታችሁ ምን አይነት ኬዞች አሉ ምናምን የሚለው ነገር በደንብ እንትን ቢባል ይሻላል። አዎ ተቋማችሁም እኮ ብዙ ስራ ነው እየሰራ ያለውና በጣም ብዙ መታወቅ አለበት። እኔ አሁን ለመጀመሪያ ጊዜ ነው እንግዲህ እነዚህን ትልልቅ የመንግስት የልማት ድርጅቶችና የፋይናንስ ተቋማት የፋይናንስ ሪፖርት እንደምትቀበሉ ያወቅኩት። እነሱ እንደውም በተለይ የግል ስትሆኝና በመንግስት ስር ካልሆንሽ ሪፖርቱን ተይዞ ለግብር ብቻ የሚያስፈልግ ነው የሚመስለው ለአብዛኛው ማህበረሰብ። ግን ደግሞ ከዛ የተሻገረ ነገር እንዳለው ማውቀናልና ገና በብዙ መተን እናያለን። እንግዲህ የሙያ ፍቃድ አንዴ ከተሰጠ በኋላ ባለሙያው በየጊዜው ብቃቱን ማሻሻሉን እናንተ የምታስቀምጡትን ስታንዳርድ ማሟላቱን የምታረጋግጡበት መንገድ አለ። ፈተናዎች አሉ። ላይሰራ ይችላል። እንግዲህ ለተቋማት አግኝቶ ላይሰራ በአመት ውስጥም ይችላል። በምንድን ነው መስፈርቱ በየአመቱ የሚታደስለት? በየአመቱ የስልጠና ማጎልበቻ በየአመቱ ስልጠና እንሰጣለን። አሁን እንዲያውም ፖሊሲ እየሰራንለት ነው። ኢንሴፕሽን ሪፖርት ላይ ነው ያለ ነው። በዚህ በ6 ወር ውስጥ የፖሊሲ ስራውን እንዴት ነው መስጠት ያለብን በፖሊሲ ተደርጎ በደንብ ስልጠናው በየአመቱ የሚሰጥበትን በደንብ እየሰራን ነው የምንገኘው። ግን በየአመቱ አንድ ባለሙያ የኛ መስሪያ ቤት የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ የሚሰጠውን ስልጠና በየአመቱ መውሰድ አለበት። እኛ በምንለው ወይም ሌላ አካል ማለት ነው 40 ሰዓት የስልጠና ማጎልበቻ መውሰድ እንዳለበት እንደነግጋለን።
20 ሰዓቱን ራሱ በሚያነበው 20 ሰዓቱን ግን እኛ የምንሰጠው ስልጠና አለ። በየአመቱ እንግዲህ በመናያቸው ሪቪው በመናደርጋቸው ነገሮች ላይ ባለሙያው ተጨማሪ ብቃት የቱ ጋር ብንሰጥ ይሻላል ብለን በመናስባቸው ነገሮች ላይ እንሰጣለን ማለት ነው። ባለፈው አመት ለምሳሌ በታክስ ህጉ ላይና በአዲስ በሚመጣ ስታንዳርድ አለ S1 S2 በሚባል በሱ ላይ የ20 ሰዓት ስልጠና በሙያ ማህበራት አሏቸው። እንግዲህ በእነሱ አማካኝነት ከእነሱ ጋር አብረን ተቀናጅተን እንዲሰጥ አድርገናል። ይሄንን የስልጠና ማጎልበቻ ያልወሰደ የሙያ ፈቃዱ አይታደስም፣ በቃ አይታደስም። ስለዚህ የስልጠና ማጎልበቻ ስልጠናውን መውሰዳቸውን አረጋግጠን በሚያመጡት መረጃ መሰረት እኛው ጋር ከሆነ ወይም በሙያ ማህበር በሚመጣ መረጃ መሰረት ነው እያረጋገጥን። ምክንያቱም ባለሙያዎቻችን እያበቃን መሄድ አለብን። ደረጃዎች በየጊዜው ነው የሚወጡት፣ በየጊዜው ይሻሻላሉ፣ አዲስ ይወጣል፣ ይሻሻላል። እነዚህን ሁሉ የማወቅና የማንበብ በራሳቸው 20 ሰዓት አንብቦ ይሄንን አንብቤ ያለው በ20 ሰዓት ውስጥ በ20 ሰዓት ደግሞ እኛ ጋር የወሰዱትን አይተን አትሊስት 40 ሰዓት ዘሚኒመም 40 ሰዓት የሚወስድ የስልጠና ማጎልበቻ መውሰዳቸውን በማረጋገጥ ነው ፈቃዳቸው የምናድሰው። ውድ ቤተሰቦቻችን አህዱ መድረክን ነው እየተከታተላችሁ ያላችሁት። እስከ 5 ሰዓት ድረስ ቆይታ እናደርጋለን። የዛሬ እንግዳዬ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ምክትል ዋና ዳይሬክተር ወይዘሮ ጽዋዬ ሙሉነህ ናቸው። ተቋማቸው እየሰራ ያለውን አጠቃላይ ስራና ይህንን በሀገር አቀፍም በዓለም አቀፍ ደረጃም ተቀባይነት ያለውን ስታንዳርድ እየተገበረ ያለበትን መንገድ ለሕዝብ ኦዲተሮች በቅርቡ ደግሞ የጀመሯቸውን የፍቃድ አሰጣጥ አጠቃላይ በዘርፉ ላይ ያሉትንና የነሱ ስራዎችን በተመለከተ ውይይት እያደረግን ነው። ሀሳብና ለወይዘሮ ጽዋዬ ጥያቄ ያለን የምትሉ ቤተሰቦቻችን በ0940 0000 0203 እና 07 ላይ እየደወላችሁ አስተያየቶቻችሁን መስጠት ትችላላችሁ። እስከ ፕሮግራማችን ፍጻሜም አብራችሁን ስለምትሆኑ ከልብ ነው የምናመሰግነው። ደዋዮች እስከሚኖሩ ድረስ ወደ ውይይታችን እንመለስና እንደሚታወቀው የፋይናንስ ተቋማት በተለይ እነዚህ ባንኮችና የኢንሹራንስ የማይክሮ ፋይናንስም የራሳቸው የሆነ ሙያዊ ነጻነት እንዳላቸው እያሰቡ የሚሰሩ ናቸውና የፋይናንስ ሪፖርታችሁን አቅርቡ፣ ወደኛ ማምጣት አለባችሁ የሚለውን ነገር እናንተ ወደ ስራ ከገባችሁ በኋላ ተቀባይነት ለማግኘት ትንሽ አልተገዳደሯችሁም? የማይሰጡ ተቋማትስ አሉ ወይስ በአጠቃላይ ሁሉም አሁን ለዚህ መመሪያ ተገዢ ሆነዋል? ሁሉም ለዚህ መመሪያ ተገዢ ያልሆነ እንግዲህ ከናንተ ጋር አብረን የምንሰራው የማሳወቅ የማስተማር የማስተዋወቅ ስራ ያዞትና መለሱበታል። ትልቅ ሀሳብ ስለሆነ ቤተሰብ አለን። እቺን ማዳመጫዋን ያርጓትና ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ስሞን ያስተዋውቁንና ጥያቄ ካሉት ይቀጥሉ። እሺ፣ እንደምን አረፈዳችሁ። ሊዲያ ኩራባቸው ሸዋረዳ እባላለሁ ከመሿለኪያ ነው። እሺ፣ አቶ ኩራባቸው እናመሰግናለን። ይቀጥሉ። እሺ፣ እንግዳሽ ከነ ስማቸው ሙሉ ለክብር ነው እንጂ ልጆቼ ትሆናላችሁ። ይሄ የቀረበው ሀሳብ በጣም 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 ወሳኝ ጉዳይ ነው። ቴሌኮሙኒኬሽን ነው የምሰራው። ከ30 ዓመት በላይ አገልግያውን ጡረታ ላይ ነው ያለሁት። በዛ በደርግ አብዮት ዘመን የነበሩትን መፈክሮች ይለምልም ይውደም ከጓድ ሊቀመንበር መንግስቱ ኃይለማርያም ጋር ወደፊት ወደ ኋላ የሚሉ ነገሮች ነበሩ። እነኝን የሚያዘምሩን የሚያዘፍኑን ካድሬዎች ከ66 ፖለቲካ ትምህርት ቤት የተመረቁ ናቸው። በጊዜው የነበሩ ስራ አስኪያጃችን ስለ ስማቸው፣ ስለ ክብራቸው፣ ስለ ሙያቸው ፍቅር ስማቸውን በጠቅሰውም ደስ ይለኛል የማይከለከል ከሆነ መሀንዲስ ናቸው። አቶ ግርማው እንግዳየሁ ነው የሚባሉት። ከ66 ፖለቲካ ትምህርት ቤት የተመረቁ ይህናል ካድሬዎች ያው የልማት መስሪያ ቤት ስለባታውን ባንክ አለ፣ ቴሌ አለ፣ አየር መንገድ አለ፣ አውራ ጎዳና አለ። አቅም አላቸው፣ የልማት አቅም አላቸው። ገንዘቡም ሚዛኑ ያለው የመንግስት ናቸው። ተቀበሉ ተባሉ። ወደ ራሴ ነው መጣው ቴሌ። እኔ እዚህ መስሪያ ቤት በየደረጃው አሰልጥኜ ለኔ ሙያ ለኔ ስራ የኔን አላማ ያራምዳል ዳር ያደርሳል ብዬ የማስበውን ነው የምቀርጸው እንጂ ምን ሊያደርጉልኝ ነው እነኝን ሁሉ የምቀበለው? አቅም እኮ የኔ አይደለም፣ የህዝብ ነው፣ የመንግስት ነው። የገንዘብ እርምጃ ሊወስዱባቸው ይችሉ ነበረ። እኚህ ሰውዬ ሙያቸውን ድፍን ስላደረጉ
እሺ ሌላው እንዳይሰማብን እንዲያው 1:30 እንኳን ተቀበሉልን ኮምፕሮማይዝ አድርገው እነኝን እሺ ብለው ስምምነት ላይ የደረሱባቸውን 30 ካድሬዎች ለ3 ወር በመስሪያ ቤቱ ሙያ አንጻር አገልግሎት ሊሰጡ በሚችሉት ሙያ አሰልጥነው ተቀበሉ። ኢንጂነር ግርማው እንግዳየው አሁን የፖለቲካ ጫና ኑሮ የካድሬ መንጋ ስልሽኩ መንጋ ተከታይ መንጋ እከሌ እንዳሉት ብሎ ብቻ የሚከተል እንጂ እውቀት ኑሮት ሙያው የሚጠይቀውን ክህሎት አሟልቶ አሁን ሙከራው ይገባኛል፣ በደንብ ይሰማኛል። መሆንም ያለበት ይሄ ነው። ጎረቤት ኬንያ፣ ታንዛኒያ፣ ዩጋንዳ በጣም በብዙ ርቀት ይቀድሙናል በበርካታ ሙያ ዘርፎች ላይ። ይሄ ጉዳይ እንደው ካድሬዎች እንድትቀበሉ የፖለቲካ ጫና ምናምን ነገር ዘመም ብሎ ከሙያ ያፈነገጠ ነገር እንደዛ ያለ ነገር ያንዛብባችኋል ወይ? ሊዲያ አመሰግናለሁ። እናመሰግናለን። እሺ አቶ ኩራባቸው ጥያቄውን ሰምተዋል። ወይዘሮ ጽዋዬ ባለሙያ ናቸው እና ይህ ጥያቄ ከሳቸው ጋር ከተያዘ ማብራሪያ ይሰጡበታል። ግን እንደማውቀው ባለሙያ ናቸው። ቤተሰቦቻችን በአነሳ ነው ሀሳብ ላይ ጥያቄ ካላችሁ ባለሙያዎችም ካላችሁ እዚህ ወይዘሮ ጽዋዬን ማግኘት ትችላላችሁ። ከሌለ ደግሞ ወደ ውይይታችን ነው የምንመለሰው። ይሄ ትልቅ ሀሳብ ነው። በዚህ ጉዳይ ላይ ማብራሪያ የምትፈልጉ በአካውንቲንግ፣ በሂሳብ አያያዝ፣ በኦዲት አሰራር በዚህ ዘርፍ ላይ ያላችሁ ባለሙያዎች ተቋማትም ጭምር ጥያቄ ማቅረብ ትችላላችሁ። ስለወጡት ስታንዳርዶች፣ ስለ ህዝብ ኦዲተሮች ይሄ ተቋም እየሰራ ስላለው ነገር የተሸከመው ትልቅ አደራ ነውና ከፍተኛ የሀገርና የህዝብ ሀብት የሚንቀሳቀስባቸውን ተቋማት የሂሳብ አያያዝ ሪፖርት የሚከታተል ለኢንቨስትመንት፣ ለውጭ ኢንቨስተሮች፣ ለሀገር እድገት አበርክቶ ያላቸው ስራዎችም መታያ የሆኑ ዘንድ ግልጽነት ያለው የፋይናንስ አሰራር እንዲሰፍን ስራዎች እየሰራ ያለ ትልቅ ተቋምና በብዙ ባለሙያዎች የተደራጀ ነውና ሀሳብና ጥያቄ ካላችሁ ዛሬ ነው የምታገኟቸው። በዚህ መልኩ ማቅረብ ትችላላችሁ። ማብራሪያም የምትፈልጉ እንደዚሁ ቤተሰቦቻችን ማለት ነው። ሄሎ ሰላማችሁ? ደህና ነን። ማልበል ጥያቄ ምን መሰላችሁ? እሺ ስሞን ይንገሩን። ሰራተኛ ስሞን። እሺ ሰላሙን። እሺ የኔ ጥያቄ ምንድነው ሂሳብ ሰራተኞችን በተመለከተ ነው። እሺ ሂሳብ ሰራተኛን በተመለከተ አሁን ቅድም የኦዲት ሰራተኞች አሁን ሂሳብ ሰራተኛ ምክንያቱም ሂሳብ ሰራተኛ ላይ የሚለው በአብዛኛው ከነጋዴው ጋር የሚገናኘው ሂሳብ ሰራተኞች ስለሆኑ ነው እና እነዚህ በሂሳብ ሰራተኞች ሰርቲፋይድ መሆናቸው በምን ይታወቃል ነው። ሁለተኛ ደግሞ ስልጠና ሰራተኞች በየዓመቱ ስልጠና ይሰጣል ብለው ነበር ሰዋት እና እንደነዚህ የሂሳብ ሰራተኞች በየዓመቱ ይሰጣል ሰርቲፋይድ መሆናቸው ታውቆ በብዙ ጊዜ ይመጣል። በተለይ በዓመቱ መጨረሻ ላይ ኦዲት ለግብር ሲከፈል ይመጣሉ እና እነዚህ ሰራተኞች በየዓመቱ ስልጠና ሰጥቷቸው እንደገና ሰርቲፋይድ ሆነው ፈቃዱ ከእናንተም ሆኖ ፈቃድ አውጥተው በትክክለኛ መንገድ መስራታቸው እንዴት እናውቃለን ለማለት ነው። እሺ እናመሰግናለን። ውድ ቤተሰቦቻችን አሀዱ መድረክ ነው የምትከታተሉት። ሌላ ቤተሰብ አለ። ሄሎ ሄሎ። ጤና ይስጥልኝ ሊዲያ። ጤና ይስጥልኝ። ማን ልበል እርሶን? እንግዲህ የመንገድ የዜጋ ጋዜጠኛ አስር አለቃ አብነት እኮ እንግዳችንም አመሰግናለሁ። በኦዲት ዙሪያ ደግሞ ትልቅ ረስ ይዘሽ ስለመጣሽ ጽዋዬ ነው ወይዘሮ ጽዋዬ ሙሉነህ ናቸው። አዎ ጽዋ ራሱ እንዴት ጽዋ ቤተ ክርስቲያን ገባች። ስማቸው ራሱ ልዩ ነው ጽዋ ማለት ነው። እና እንግዲህ እኛ ጽዋ ደግሞ ኦዲቲንግ ላይ እንግዲህ የውጭ ኦዲተር ሲባል እኔ ከውጭ የመጣ አይመስለኝም። ለምሳሌ ሰንበድ የሆነ መስሪያ ቤት ቢኖረው በራሱ ሚዲያ አውት ይደረጋል። ፋይናንስ ብላችኋል። ግን አሁን ክፍተት ብዬ ማነሳው ለምሳሌ መገናኛ ብዙኃን ባለስልጣን ከራሱ ጋር ሴክተር ተመሳሳይ አለ። በኦዲተር እስከ ዋና ኦዲተር ጋር እውቅና ተጣጥ ላይ አውራጅ ይሰራላችሁ። እኛ ሀገር ላይ እንደዚህ እሳቸው የመጡበትን ሴክተር የፋይናንስ የተለያየ ነገር ላይ ብዙ አንሰማም። ነገር ግን ደግሞ በጣም አስፈላጊ ነው። የመንግስትን ቅቡልነት ስራ አብሮ መስራት እንዳለበት እረዳለሁና ክፍተቱ ለምሳሌ ይሄን ያህል ቢሊየን ሲበድ ይሄን ያህል ቢሊየን ጎደለ በየአመቱ እንሰማለን። ኦዲተር ላይ ከጠያቂነት ጋር ህግ እኮ የህግ ችግርም የለብንም እና ምናልባት እንደው በይፋ እንኳን ቢወጣ እነዚህ አይነት ክፍተቶች ያቀጣጥ የተጠያቂነት ክፍተት ያለ አይመስላችሁም ወይ? ስለዚህ ደግሞ ቅድም ገና በመስመር ላይ ነው ያላችሁት የተናገሩት ነገር አለና
ይሄን ለማድረግ ገና እንኳን የሆነ ወርድ ተጠቅመዋል። እሱን አለመጠቀማችን ከኢንተርናሽናል ከሀገር ተወዳዳሪ ከአፍሪካ ከኢትዮጵያ እንደ አሜሪካ እንደ ውጭ ላይ ተወዳዳሪ የመሆናው የአይኤ ዘመን የዲጂታል ዘመን ነው። ይሄንን ወደ ዘመኑ ካመጣን ላይሰንስ መስጠት ፍቃድ መስጠት ብቻ ተጠያቂነትን ከማጎልበት ከመንግስት ጋር አብሮ ተደራጅቶ ተቀናይቶ የመስራትና ተጠያቂነትን የማዳበር በፋይናንስም በግሉም ሴክተር በመንግስትም ቦታ ያለው ምክንያቱም ለአንድ ሀገር ስለምትሰሩ ፋይናንሱም ባንኩም የህዝብ ነው። ዞሮ መንግስት ላይሰንሱን እውቅና ይስጥ እንጂ ይሄ ችግር የመጣው ተጠያቂነት ካለመጉላት ነው፣ ተቀናይቶ ካለመስራት ነው። የት ነው ክፍተቱ? ቀጣይ እንዴት አብራችሁ ተናባችሁ ለውጥ ለማምጣት ትሰራላችሁ? ይሄን ጥያቄ ለመጠየቅ ነው። አመሰግናለሁ። እሺ፣ እናመሰግናለን ስለ ደወሉ 10 አለቃ አብነት። ቀደም ብለው ወይዘሮ ጽዋይ ሲያነሱት ነበር። እኔም ጥያቄ አንስቼ ተቋማችሁ የተለያየ መሆኑን እናውቃለን፣ ግን ለተነሳው ጥያቄ ማብራሪያ ለሚሉትን ይሰጣሉ። ሌላ ቤተሰብ አለን። ሄሎ ሊዲያ፣ እንደምን አረፈዱ? ማን ልበል እርስዎን? እግዚአብሔር ይመስገን። እኔ አንተ ነው የምባለው አካውንታንት ነኝ። ዮናስ ነኝ። ተልደታ ነው የምደውልልሽ ሊዲያ። እሺ ይቀጥሉ። ጥያቄ አስተያየቶን እንትን ይሄ ሰርቲፋይድ ፐብሊክ አካውንታንት የሚባለው ኦዲት ፈርም የወጣው ባለሙያ ነው። ባለሙያ የሚያወጣው ፋይናንሻል ስቴትመንትን ቼክ የሚያደርገው በቃ ልክ እንደ ፍርድ ቤት አክሰፕትድ ነው። አሁን እንደሱ አልሆንም ማለት እኮ ገብቶሻል? አሁን አካውንታንቶች ይመረቃሉ። ሰርቲፋይድ ፐብሊክ አካውንታንት ያወጣውን ኦዲት እንግዲህ አሁን ኦዲት እኔ አልገባኝም። እንግዲህ አሁን እንዴት እንደሚሆን ማለት ነው። ገቨርንመንታል ኦርጋናይዜሽኖች እንዳለ ኦዲት የተደረጉትን ማለት ነው። ኦዲተሩን ካላመኑት ምን ሊያምኑ ነው? እሺ፣ በሚያሳቅቅ ሁኔታ 20 ቢሊዮን ብር በቢሊዮን ብር አሁን እንደው ጉድለት ሲገኝ እንደው ይሄ እኮ ኦዲተርም እኮ የሚያስፈልገው ነገር እኮ አይደለም። በቃ ገሲንግ በቃ ከሆነ ማለት ነው። ሊዲያ፣ እኔ አንቺ ፕሮግራም በጣም ነው የምከታተለው። አንደኛ ነገር ዘሬ ፐርሰን አዘራይ ፕሌስ ይባል። አሁን አንቺ ጆርናሊዝም ላይ እኔ አቀሻል ሁሌ እከታተልሻለሁ። ኦዲተሮች የሚሉትን 20 ቢሊዮን ብር ጉድለት አለ እኮ አሉ እኮ እንዴ ይሄኛውን አክሰፕት አድርጎ አክሽን ምንድን ነው አሁን የተወሰደው ማለት ነው? በቃ ጠፋ ማለት ነው። በቃ ዝም ብሎ ጠፋ። አቶ አንተነህ እዚህ ስቱዲዮ ያሉት ያው አውቀዋል። በኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ምክትል ዋና ዳይሬክተር ናቸው። የፌዴራል ዋና ኦዲተር መስሪያ ቤትን ወክለው አይደለም። እርስዎ ያሉት በመንግስት ተቋማት በኩል የታዩ እነዚህ የኦዲት ሪፖርት ክፍተቶችን ነው። እዚህ ጋር ደግሞ ያሉት እንግዲህ የሚመሩት ተቋም የሚቆጣጠረው እና የሂሳብ ሪፖርት የሚቀበልባቸው ተቋማት ተለይተው የተቀመጡ ናቸውና እንደ ባለሙያም ከሆኑ ከነሱ አንጻር የሚያነሷቸው ጥያቄ ካለ ልቀበሎት። ሊዲያ፣ የአንድ ነገር ብቻ ልንገርሽ። ኢንተርናሊ ማለት ነው ኢንተርናሊ ፋይናንሻል ስቴትመንት ሁለቴ ነው የሚዘጋጀው። ኢንተርናሊ የትኛውም ድርጅት ውስጥ ማለት ነው ኢንተርናሊ ፋይናንሻል ስቴትመንት ይዘጋጅና ገቨርንመንት የሚልከው ኦዲተር ነው ቼክ የሚያደርገው አይደል? አለዛማ ኦዲት ፈርም ምን ያደርጋል እኮ አሁን እኛ ሀገር ውስጥ ያለው ማለት ነው። እሱ ቼክ አድርጎት ይሄኛው እንደዚህ ጉድለት አለ ካለ በቃ የእሱ የመጨረሻ ቃል ነው። ልክ እንደ ፍርድ ቤት ነው የሚሆነው። ለምን? እነሱ ፕሮፌሽናል ፐርሰን ናቸው። የእሱን አንቀበልም ወይ? እሱን ተቀበለን ደግሞ እኔ ዳታውን ብነግርሽ እንዴ 20 ቢሊዮን ብር ጉድለት አለበት እነሱን ካልሰማናቸው ማንን ነው የምሰማው ነው? ጀስት ላይ ካና አካውንታንት ነው እኔ የምነግርሽ። ቢዲያይ ይቅርታ እንግዲህ እንትን ካልኩ ችግር የለም። እሺ፣ አሁን እሳቸውንም እኔ የምጠይቀው ምንድን ነው ኦዲት ፈርም አለ። ገቨርንመንታል ኦርጋናይዜሽን ያቋቋመው ኦዲት ፈርም አለ። ያ ኦዲት ፈርም ጉድለት አለ ብሎ ነገረን እኮ እሱ ነገረን እኮ። እሱ የነገረንን ነገር ለምንድን ነው አንዳንዱ እንግዲህ ወደ እስር መሄድ ካለበት ይሄድ እንጂ እንዴ ሁሉ ብር ጎድሏል እየተባለ ምንድን ነው ዝም ብለን ተመቻችተን ቁጭ የምንለው? ነውር ነው። ሚዲያ እያመሰግናለሁ። እናመሰግናለን። የድፍረትም ስለሆነ እንግዲህ ይቅርታ። እሺ፣ ሀሳቡን ስለገለጹ እናመሰግናለን። አህዱ መድረክን እየተከታተላችሁ ነው ውድ ቤተሰቦቻችን። እዚህ ስቱዲዮ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ምክትል ዳይሬክተር ወይዘሮ ጽዋይ ሙሉነህ ናቸው ያሉት። ከፌዴራል ዋና ኦዲተር መስሪያ ቤት ጋር የተለያየ ስራ ነው ያላቸው። ውይይቱን በሙሉ የተከታተላችሁ ቤተሰቦች፣ ባለሙያዎች፣ ማብራሪያ የምትፈልጉ የፋይናንስ ዘርፍ ላይ እየሰራችሁ ያላችሁ ተቋማትም ጥያቄ ካላችሁ እየተቀበልን ነው። ሄሎ ጤና ይስጥልኝ። ማን ልበል እርስዎን? ጥበቡ በቀለ ነኝ። እሺ ይቀጥሉ። ጥያቄ አስተያየት አሉት? እሺ ያው እንግዳችንንም እንኳን
ለአህዱ 9ኛ ዓመት በዓል እንኳን አደረሰሽ በይልኝ ኢትዮጵያ ሕዝብንም ሁሉንምና ጥያቄ ምንድነው? አሁን ኦዲት ስራ እንሰራለን። በትምህርት ቤትም ትምህርት ስንማር በእንግሊዝኛው በኤስዋይ በአካውንቲንግ ላይ ትምህርቶች አሉ። ግን ብዙ ጊዜ እነዚያ ትምህርቶች ምን ላይ ነው የሚውሉት? አሁን ኤስዋይ ተብሎ ግን እኛ የራሳችን የሂሳብ ቀመር አለን እና መደመር አለ፣ መቀነስ አለ፣ ማካፈል አለ፣ ማባዛት አለ። አራቱ ስሌቶች አሁንም እንጠቀም ያለ ነው እና ይሄ ነገር እንዴት ነው በስራ ላይ ሊውል የሚችለው? እንዴት ነው ኦዲት ሲሰራ በዚህ አይነት መልክ በምን አይነት መልክ ነው የሚሰራው? ኤስዋይ ብለን ጨምረናል። በዛ መልክ ሲሰራ ላይ እስካሁን ድረስ በሀገር ላይ የሚሰራው ትምህርት በመደመር በመቀነስ በማካፈል በማባዛት ብቻ ነው። አንድ ሰው የትኛውም መስሪያ ቤት ላይ ያው ሂሳብ ቁጥር እየጻፈ ይችላል ኢትዮጵያን ታሪ ተጠቀመንና ግን እንግሊዝኛውን በልታን መልክ ሲሰራበት አላየው እና ይሄ ስራ የምናይ ነው የሚለው በዚህ መስራት ይቻላል። እንዴት ነው አለው የተዘጋጀ ነገር ሌላ ሲስተም ዘዴ የሚል ጥያቄ ነው ያለውና ይህን ለመቅረብ በኢትዮጵያ ሀገራችንን እግዚአብሔር ይባርካት። ጠላቶቹ አይናቸው እያየው ካብብ ከፍተኛ ያጣችውን ሙላላት የጎደላትን ሙላላት ያጣችውን ያብዛላት ያነሳትን ይጨምርላት። ሁላችንም ይህን ያደርጉልን። እውቀትን፣ ጥበብን፣ ማስተዋልን፣ ማገናዘብን፣ መረዳትን፣ ማሳደትን መገንዘብን እናመሰግናለን። እናመሰግናለን አቶ ጥበቡ ከልብ እናመሰግናለን ለምርቃቱም። እንግዲህ ይሄ ዘርፉ በጣም ሰፊ ነው። ባለሙያዎች በደንብ ግንዛቤ ሊይዙበት የሚገባ ነው። በተለይ በተቋሙ በኩል የሚሰጡ የማረጋገጫ ሰርተፍኬቶችን ማውጣት የምትፈልጉ ስራው ዘርፍ ላይ ያላችሁ ባለሙያዎች በምን መልኩ ነው እነዚህን መስፈርቶች ማሟላት ያለብን የሚለውን በቀጥታ ከኃላፊዋ አንደበት ማግኘት ትችላላችሁ። በውይይታችን ላይ የተነሳው ሀሳብ በኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ስር የሚሰሩ ስራዎች አዲሱ እየተተገበረ ያለው ዓለም አቀፍ ስታንዳርድ፣ የህዝብ ኦዲተሮች ፍቃድ አሰጣጥ፣ አጠቃላይ የኦዲተሮች የሂሳብ መዝገብ አያያዝና የፋይናንስ ሪፖርት የሚሰሩ ባለሙያዎች የሚሰጠውን ፍቃድ ክትትል፣ በተቋም ውስጥ ያሉ ወይም የተጣለበትን ተልእኮና እየተፈጸመ ያለውን ይህንን ተልእኮውን በተመለከተ ነው እየተነጋገርን ያለ ነው። ሙሉ ለሙሉ ስራው ከፌዴራል ዋና ኦዲተር መስሪያ ቤት የተለየ ነው። ይህንንም እንድታቁት ነው። ደዋይ ቤተሰብ ከሌለህ ወደ ተነሱት ሀሳቦች እሄዳለሁ። አንድ ሁለት ቤተሰቦችን ነው ልቀበል የምችለው። አህዱ ሬዲዮ 94.3ን እየተከታተላችሁ ነው። ውይይታችንን በ94.3 ሜጋሄርዝ በሬዲዮ ጋርደን፣ በዜኖ ሬዲዮ፣ በወርልድ ሬዲዮ ማፕና በሳተላይት አማካኝነት ታገኙታላችሁ። ይህንን ደግሞ በሬዲዮ ላይ የተላለፈውን ውይይት በዩቲዩብ አህዱ ኒውስ ኤንድ ፖለቲክስ እና አህዱ ቲቪ በተሰኙት የዩቲዩብ ገጾች ላይ ታገኙታላችሁ። የሀገራችን የፋይናንስ ዘርፍ የዘመነ የሂሳብ አያያዝና ሪፖርት ማድረግን የልማት ተቋሞቻችንም ደግሞ የህዝብና የመንግስት ሀብትን በብዙ መልኩ እንደማንቀሳቀሳቸው መጠን ግልጽነት ያለው አሰራር መዘርጋታቸውና ይህንንም ደግሞ በዚህ ተቋም በኩል እውቅና መሰጠቱ ለሀገራችን ያለው እመርታ ከፍተኛ ነውና በዚህ ላይ ውይይታችንን እያደረግን ነው የምንገኘው። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ዮናስ እባላለሁ። እሺ፣ ይቀጥሉ። በምታቀርቡት ሀሳብ ላይ ሀሳብ መስጠት ነበረ። እሺ፣ ይቀጥሉ። አሁን በኦዲት አያያዝና ሂሳብ አያያዝ በሚለው ላይ አሁን ለምሳሌ እነዚህ በትናንሽ ድርጅቶች ላይ የሚሰሩ ሂሳብ አያያዝ ሰራተኞች አሉ እና ደግሞ እነዚህ ደግሞ ትናንሽ ተቋማቶች የሚያስተምሩ የሂሳብ አያያዞች አሉ። ድቁና አድርጋቸዋል ሂሳብ አያያዝ እኛ ጋር ተማችሁ ሂሳብ አያያዝ እንድትሰሩ ምናምን እያሉ የሚያሰለጥኑ አሉ። እነዚህ ከነሱ ጋር ከነዚህ ሂሳብ አያያዝ ኦዲቲንግ ጋር ምን ፍቃድ አላቸው ወይስ እንዴት ነው? እነሱ ጋር ሰልጥነው ያሉት የሰለጠኑት መስራት ይችላሉ የሚለውን ሀሳብ መስጠት ነበር። እሺ፣ እናመሰግናለን። ጥያቄውን ተቀብለናል። መልካም ቀን ይሁንልዎት። ሌላ ቤተሰብ አለን። ሄሎ፣ ሄሎ፣ ጤና ይስጥልኝ። አቤት፣ ጤና ይስጥልን። እንዴት ናችሁ? ሰላም ነው? ደህና ነን። ስሞን ይንገሩን። ይመስገን። ስሜ ለጊዜ ቆይና ነጋዴ ነኝ። መቼስ እኔንም ይመለከታል። እሺ፣ እስቲ ቀጥሉ እንስማውና። እሺ። እና ነጋዴዎች በአሁኑ ሰዓት በኦዲት ችግር ላይ ናቸውና የኦዲት በአመታዊ ኦዲቱ በጣም ህዝቡን እያስጨነቀ የሚገኝ ሲሆን በቃ ቢያንስ የቀን ግብይት ግምትና
በአመት የሚጣልብሽ የኦዲት ብር በጣም የተለያየ የተራራቀ ነው። ጥያቄው ከግብር ጋር የተያያዘ ነው ከኦዲት አሰራር ጋር በተያያዘ ነው? ኦዲት አሰራር ዋናው ኦዲት አሰራር ነው እና ቢያንስ በአሁኑ ሰዓት አንድ ነጋዴ የቀን ገቢ ከ3,000 ብር በላይ ከሆነ ነው ቫት ወይም 15% የሚባለው እና ከይቅርታ ጋር ያው ይመለከታል። ይቀጥሉ። እሺ ወይዘሮ ጽዋይ ማብራሪያ ያለኝ ካሉ ይሰጣሉ። እሺ ይቀጥሉ ሀሳቡን። እና ይሄኛው የቀን ገቢ እንደዛ ተብሎ የሚመጣው ኦዲት ግን ያው እስከ 900,000 ብር ወደ 1 ሚሊዮን ብር ኢቨን ነጋዴው እስከ መደራደር ድረስ በውስጥ በኩል ከኦዲተሮች ጋር መደራደር ምናምን ይገባል። መንግስትም የሚያገኘው ብር በዚህ በኩል እንትን ሊል ይችላል። ኦዲተሮቹም ደግሞ በተለይ የራሳቸውን ካፒታል የማካበት ሂደት ላይ ናቸው። በአሁኑ ሰዓት የመንግስት ብር እንኳን እየገባ አይደለም በሰፊው እና ነጋዴውም ደግሞ ወደ መክሰር ወይም ወደ መዝጋት እየሄደ ነው። እሺ አብዛኛው እና ሁለተኛ ደግሞ በየሶስት ወሩ የሚከፈሉ እንትኖች ነበሩ። ያኔ መጀመሪያ ስንጀምር ግብር ነው ተብለን ነበር እና አሁን ልክ ሲያልቅ አመቱ ሲያልቅ ያ ብር ያ ፐርሰንት ምን ተባለ? የ2% ዋጋ ነው ተባለ። እሺ ሀሳቡን ተቀብለናል። ማብራሪያ በሚያስፈልግበት መልኩ እሳቸው ማንሳት የሚችሉት ሀሳብ ከሆነ ያብራሩበታል። ስለ ደወሉ እናመሰግናለን። ከገቢ ከግብር ጋር በተያያዘ ውይይት ስናደርግ ደግሞ በሌላ ጊዜ ገብተው ተጨማሪ ጥያቄ ማቅረብ ይችላሉ። መልካም ቀን ይሆንልዎት። እሺ አዶች በጣም ነው የምናመሰግነው። እሺ መልካም ቀን። ሌላ ቤተሰብ አለን። ሄሎ በቀጥታ ስልክ ላይ ገብተው ነበር፣ ተቋርጧል። ወይዘሮ ጽዋይ ወደ ውይይታችን መመለስ እንችላለን። እንግዲህ በጣም ብዙ ስራ መስራት እንደሚጠበቅባችሁ ያሳያል። ገና ብዙም ግንዛቤው ባለሙያውም ማህበረሰቡም ጋር ትንሽ አነስ ያለ ነውና ለዛም ነው እንደዚህ አይነት ውይይቶች የሚያስፈልጉት። ቤተሰብ ካለ ልቀበል፣ ስልኩ እየጠራ እያየሁት ስለሆነ ከሌለ መለሳለሁ። ምናልባት ጥያቄ ያለው ባለሙያዎች ካሉ የእውቅና ሰርተፍኬቱን የያዙ ባለሙያዎች ካሉ እዚህ ዘርፍ ውስጥ ያሉ ካሉ ለማግኘት ነው። በ0940000002 እና 03 ወይም 07 ደውሉ። በዚህ ውይይት ላይ ጥያቄ ማቅረብ ያልቻላችሁ ባለሙያዎችም ይመለከተናል የምትሉ ተቋማትም በ7545 አጭር የጽሁፍ መልእክት ብትልኩ ከዚህ ስቱዲዮ ከወጣም በኋላም በሌላ ጊዜም ይህንን ጥያቄ ይዘን ከዚህ ተቋም ማብራሪያ መጠየቅ እንችላለን። ቤተሰብ ከሌለ ወደ ውይይታችን እንመለሳለን። ቀድሜ ያነሳውት ጥያቄ ነበረ ወይዘሮ ጽዋይ ወደ ደዋዮቻችን ወደ ቤተሰቦቻችን ማብራሪያ ሳንገባ በፊትና የተቋማቱ የተቀባይነት ይህንን አሰራር ተቀብለው ወደ ስራ የመግባትና ራሳቸውን የግልጽነት ያለው አሰራር የመከተል ፍላጎት ምን ይመስላልና ያልተቀበሉት ሳሉ የሚለውና አለመቀበልስ ይቻላል ወይ አያይዤ ማነሳው ነው። እሱ ላይ ማብራሪያ ይሰጡኛል። አንድ ቤተሰብ አለ። ሄሎ እንደምን አደራችሁ? ደህና ነን። ማን በልርሶን? ጌታቸው ወልደማርያም እባላለሁ። እሺ የፋይናንስ ባለሙያ ነኝ። በጣም አመሰግናለሁ። መልካም ሰው አቀርባችሁ። በጣም ጥሩ ሰው በተገቢ ሰዓት። እሺ ጥያቄ ስላለኝ ነው። ይቀጥሉ አቶ ጌታቸው። እሺ አንደኛው አስተያየቴ እንደ ፈጠን ብዬ አንደኛው አስተያየት ስለ አካውንቲንግ ቦርድ በህብረተሰቡ መካከል ምንም አይነት ግልጸኝነት የለም፣ አድቮኬሲ ስራ ይቀራቸዋል ብዬ በጣም አምናለሁ ማለት ነው። ለምሳሌ ማሳያው ህብረተሰቡ ጋር ያለው ማን ነው አብደ ሄዶ ፋይናንሻል ስቴትመንቱ በአመት መጨረሻ የሚያስመዘግብ ትሬሾርድ አለ ወይ? ካለ ስንት ነው? ውዥንብር ነው። አንዳንዱ ጋር ቅጣት አለ ስባል በዛው ደንብሮ የሚጠፋ አይመጣም ጭራሽ ማለት ነው። እና ይሄ ስራ አይጎልም ወይ? በጣም የላላ ነገር ከህብረተሰቡ ጋር ያላቸው አታችመንት በጣም የላላ ነው እና እዛ ተነጥሎ የተቀመጠ ተቋም ይመስላል። ወይዘሮ ጽዋይ እሱ ነገር ለማስተካከል ያላችሁ ፕላን ምንድን ነው? አንደኛ ይሄ ነው። ሁለተኛ የዚህ የድርጅቱ ሮል ከተቋማት ጋር ለምሳሌ ከናሽናል ካሪኩለም ጋር ተያይዞ
ካሪኩለም ዩኒቨርሲቲዎች ሲያዘጋጁ ኢንቫይትድ ገስት ሆነው ሲመጡ አናያቸው። እንደ ስቴክሆልደር ሆነው አናያቸው። ለምሳሌ ካሪኩለም ላይ በጣም ኦልድ የሆኑ የአይፋሬስ አርቲክሎች ተካቶበት ሊሆን ይችላል። ግብር ዕጣ ነው ሁሉ ነገርና ያላቸው ኦቨርሲ በጣም ይደክማል። ሮላችሁ በጣም ስላለኝ ነው እና አቤ እዚህ ጋር በደንብ ገለጻ ቢያደርግልን ብዬ ነው። ሌላው ከዚህ ከገቢዎች ጋር ያለው ነገር ደግሞ ግልጽ አይደለም። ከገቢዎች ጋር ለምሳሌ ከዲፕሪሲዬሽን ጋር ተያይዞ ያሉ ነገሮች ግልጽ አይደለም። ለምሳሌ አንድ ማሳያ አንድ ተቋም አሴት ቢኖረው በፋሉ መሰረት አድርጎ ዲፕሪሲዬሽን ካልኩሌት ያደርጋል። አይፋሬስን ኢንቴግሬት አድርጎ ከሆነ ደግሞ ሪቫሉዌት አማውንት ሊኖር ይችላል። እሱ ደግሞ በጣም ኦቨርሴት ያደርገዋል። አሴቱን ቫሉውን በጣም ስለሚጨምር ሀይ ዲፕሪሲዬሽን ይመጣል። ገቢዎች ካንስል ያደርጋል። ግልጽ አይደለም የትኛውን የምንከተለው እየነዳው ስለነው እና እነዚህ ጥያቄዎች መልስ ብዬ ነው። ለማንኛውም እሳቸውም እዚህ ድረስ ስለመጡ በእንደዚህ አይነት ፕሮግራሞች ላይ መጥተው ያለውን የተቋማቸውን አሰራር ለመግለጽ ፈቃደኛ ነው ስለመጡ አመሰግናለሁ። አንቺንም አመሰግናለሁ ሊዲያ ቴንክ ዩ። እሺ እናመሰግናለን። ደዋያችን እንደዚህ አይነት ባለሙያ ነበር ስፈልግ የቆየሁትና ጥሩ ጥያቄ ነው የተነሳው። ሄሎ አቤት አቤት። ጤና ይስጥልኝ። አብሮስልን የኦዲት በሚለው ላይ እኔ ለማቅረብ ያሰብኩት የመንግስትና የህዝብ መብት በማስጠበቅ ነው በሚለው ላይ ተሞርክቼ ነው ሊገባ ያሰብኩት። ምክንያቱም ጉዳዩ እንትን ምልካ ሆና እንትን ሊያበራራ ሲሞክር ምክንያቱም እኔ ከግል ድርጅት ላይ ከዚህ በፊት ከ2009 እስከ 2013 እያገለገልኩ ሳለ ደግሞ ጥያቄ ጭማሪ ጠይቃቸው ግብር እየከፈለን ነው በሚለው ያንን ነገ ተነገ ወዲያ እያሉ ስንብት ወረቀት ተሰጠንና ተሰናበተን። ከዛ የጡረታ ሚኒስቴር ላይ ያ ፎርማችንን ሳይሞላ ሲቀር የመንግስትና የግል መብት የምጠበቅልኝ ከሆነ ይህንንም ጉዳይ ማያት ወይም መዳሰስ የሚችሉ ከሆነ ብዬ ነው ወይዘሮ ጽዋ መልስ ከመለሱልኝ ብዬ ነው። አሁንም አለሁበት ድርጅት 3 አመት ከ4 አመት ሆኖኛል። ከዛ ሌላ ድርጅት ይሄን ድርጅት ምለው ነገ ተነገ ወዲያ እያሉ ግብር የስራ ግብር መብቱን እንትን አላደረጉም። ፎርም አላስሞሉም። በየቀኑ እየጠየቀን ነው። ስንጠይቅ ነገ ተነገ ወዲያ እያሉ ስላለ ይሄ ጉዳይ እኔንም ይመለከታል በሚለው ነው። ከዚህ በፊት እስከ ሰበር ሰሚ ድረስ ሄደን ነው የመጀመሪያ ስንብት ወረቀቱን ላይ ወሰደ ነው። አሁን አለሁበት ድርጅትም ፎርሙን አስሞሉን የጡረታ ሚኒስቴር ስንባል ነገ ተነገ ወዲያ እያሉ 4 አመት ደርሷል። ነገ ምን እንደሚደርስ አናውቅም። ይህንን ጉዳይ እንዶ የሚመለከት ከሆነ ባይመለከትም ከሆነ በአሃዱ በኩል እንዶ እንደዚህ የግል ድርጅት ላይ በጉልበት ስራ የሚተዳደሩት ብዙ ሰዎች አሉ። አሁን እንደዚህ አይነትን ነገር ጨምራችሁ ብታዩልኝ በማለት ነው። ይቅርታ እያረግሽ ሊዲያ ያነሳችሁት አጀንዳ ሌላም ቢሆን እና የመንግስትና የግል ድርጅት እንትን ለማስጠበቅ ነው በሚለው ነው የገባሁት። እሺ እናመሰግናለን ስለደወሉ። የእርስዎን ጉዳይ በተመለከተ ውይይት ስናደርግ ይህን ጉዳይ አነሳለሁ። ስለደወሉ ጊዜውን ስለተጠቀሙ ግን ከልብ አመሰግናለሁ። አንድ የመጨረሻ ቤተሰብ አለ፣ እሱን ተቀብዬ ይበቃናል፣ ደቂቃም ስለሌለን። ሄሎ ከሌለ እሰናበታለሁ። እሺ ወይዘሮ ጽዋዬ መቀጠል እንችላለን። አመሰግናለሁ። አስተያየት ናቸው የሚሏቸውን ከእርስዎ ጋር ከመስሪያ ቤቱ ጋር የማይሄዱትን መተው እዚህ ላይ ልስጥ የሚሉትንም መቀጠል ይችላሉ። እሺ አመሰግናለሁ ሊዲያ። እንግዲህ እንደዚህ አይነት ጊዜ በመዘጋጀቱ ዛሬ አይተሻል የሆነውን ነገር። እናንተም እንግዲህ እንደ ሚዲያ ይህን ስራ የመስራት ኃላፊነትም የህዝብም የመንግስትም ተጠያቂነትም አለባችሁ ብዬ በዚሁ አስተላልፍና ሌሎችም የሚዲያ አካላት እኛ በእኛ በኩል እንደዚህ አይነት ዝግጅቶችን ለመሳተፍ ለህዝቡም ግልጸኝነታችንን ታማኝነታችንን የምንሰራውን ስራ ለማብራራት ፍላጎታችንን እገልጻለሁ። በእኛ መስሪያ ቤት በኩል የተነሱ የአድቮኬሲ ስራ ላይ ብዙ እየሰራችሁ አይደለም፣
ብዙ መሰራት አለበት። አዎ ብዙ መሰራት አለበት እናምናለን። ባለፈው አመት የኮሚኒኬሽን ስትራቴጂ አዘጋጅተናል። በዚህ የኮሚኒኬሽን ስትራቴጂ ላይ እንዴት ነው ከህዝቡ ጋር መገናኘት ያለብን የሚለውን አሁን እየሄድንበት በጣም እየሰራንበት እንገኛለን። በዚህ አመት አንዱ ከሰራነው ስራ የሚዲያ ፎረም ማቋቋም ነው። የእናንተ ማህዱም አባል ነው። በዚህ የሚዲያ ፎረም እንግዲህ የአድቮኬሲ ስራችን በጣም አጠናክረን እንቀጥላለን። ከህዝቡ ጋር መገናኘት አለብን፣ የምንሰራውን ስራ ማስተዋወቅ አለብን የሚለውን ነገር በደንብ ወስዳለሁኝ። እንግዲህ ይሄ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ አለው ራሱ። በዚህ ቦርድ ውስጥ የተለያዩ የመንግስት ኃላፊዎች አሉበት። ሰብሳቢዋ ቅድም እንደነገርኩሽ ዶክተር ኢዮብ የብሔራዊ ባንክ ገዢ ናቸው። ከዛ ጋር በተያያዘ ወይዘሮ መስከረም ደግሞ የገቢዎች ምክትል ሚኒስቴር አባላችን ናቸው። ቅድም የተነሳውን ጥያቄ የሃርሞናይዜሽን ስራ ከዚህ ከስታንዳርዱ ጋር ህጋችንን ሃርሞናይዝ የማድረግ ማለት አንድ የማድረግና ተጠቃሚነቱን ከማስፋት ጋራ ስራ እየሰራን እንገኛለን። እቅድ አውጥተን የጋራ ኮሚቴ ተቋቁሞ የሚሰሩ ስራዎች ተለይተው በመሰራት ላይ ናቸው። በእርግጥ ነው ከስታንዳርዱ ጋራ ሃርሞናይዝ ሊደረጉ የሚገቡ ነገሮች አሉ። እሳቸውም በቅርብ እየተከታተሉት ማለትም የቦርድ አባላችን ወይዘሮ መስከረም እየተሰራ ያለውን ስራ አስቀጥለን እንጨርሳለን ብለን በሚቀጥለው አመት እየሰራን እንደሆነ ለመግለጽ ፈልጌ ነው። ከትምህርት ቤቶች ጋር በተመለከተ ልክ ነው። ትምህርት ቤቶች በፊት የነበረ ጋፕ የሚባል ስታንዳርድን ነው መነሻ አድርገው አካውንታንቶቻችንን የሚያሰለጥኑ የነበረው። አሁን እንግዲህ ኢቲአይሲፒ ኢንስቲትዩት ከመጣ በኋላ በአጋርነት ከዩኒቨርሲቲዎች ጋር ለመስራት ስራ ጀምሯል። አሁን ለምሳሌ ፈተና እየተሰጠ ያለው በዩኒቨርሲቲዎች ውስጥ ነው። ሀረር ዩኒቨርሲቲ ነው አንዱ ፈተና ማዕከላችን፣ ሌላው አዲስ አበባ ዩኒቨርሲቲ ነው። ከካሪኩለሙም ጋር የሚሰራውን ስራ ደግሞ አሁን ባለቤት አግኝቷል ማለት ነው። በደንብ ስራውን ቀጥሎ ኢቲአይሲፒ እንደሚሰራ በዚህም የተያዘ ነገር እንዳለ ለመናገር ፈልጌ ነው። ተቋማት ሁሉም በፈቃደኝነት ገብተዋል ወይ? ሁሉም አልገቡም ብያለሁ ቅድም። የመግባት ችግር አለ። አዎ አዌርነስ የመፍጠር ችግር ጀምሮ ከእናንተ ጋር አብረን መስራት አለብን። ተቋማቱም ደግሞ ሬዚስት የማድረግ ነገር ሊኖር ይችላል። የግል ተቋማት ናቸው። ምክንያቱም ሂሳቡን የማሰራት ስራ ገንዘብ ይጠይቃል። ፋይናንሻል ስቴትመንቱን የማሰራት ገንዘብ ይጠይቃል። ኦዲቱንም የማሰራት ገንዘብ ይጠይቃል። ስለዚህ እነዚህ ነገሮች በራሳቸው ጥቅሙ በደንብ ካልገባቸው ለምን የሚለው ነገር ወደ ራሳቸውም ተመልሶ የፋይናንስ አቋማቸውን እንዴት ግልጽ እንደሚያደርግላቸው ቀጣይነታቸው ላይ እንዴት እንደሚሰራ በደንብ ካልገባቸው ምልሽ ሬዚስታንሱ ስራ ይኖራል። ግን ኃላፊነት አለው ወይ? የወንጀል ተጠያቂነት አለው። ግን የወንጀል ተጠያቂነቱን አሁን ቀጥታ ወደ ወንጀል አልገባንም። እንግዲህ የመስሪያ ቤት ወደ 10 አመት አካባቢ 11 አመት አካባቢ እየሆነው ነው። የማስተማር ስራ ነው እየሰራን ያለ ነው። የማምጣት ስራ ነው እየሰራን ያለ ነው። ከዚህ አመት በኋላ ግን የህግ ማስከበሩን ስራ በደንብ እንሄድበታለን። በቦርድ አማካይነት ነው በመጀመሪያ ዝም ብለን ሰውን የወንጀል ተጠያቂ የማድረግ ስራ እንደው ኃላፊነቱን በዛ ደረጃ ከመሄድ እስቲ መጀመሪያ ማብቃትን መስራትን እንስራ። እንዲያውም ደግሞ ኢንስቲትዩትም የለንም አይደል? እነዚህም ባለሙያዎችን የሚያበቃ እሱንም የመስራት ስራ የመንግስት ኃላፊነት ስለሆነ የመስራት ስራችን የመስራት የመነሻ እንግዲህ ግራውንድ ወርኩን የመስራት ስራ ስለነበረብን በዚህ መልክ ነው እየሰራን የነበረው ማለት ነው። እንደው ግልጽ ለማድረግ የፌዴራል ዋና ኦዲተር እኔ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ የፌዴራል ዋና ኦዲተር እንደ ውጭ ኦዲተር መጥቶ ኦዲት ያደርገናል። ይህን ግልጽ ለማድረግ ፈልጌ ነው። አካውንታንትም አሉ። ስለዚህ እኛ ኦዲት እንደረጋለን በየአመቱ። ያው እንግዲህ የሂሳብ መስሪያ ቤት ስለሆነ ክሊን ኦዲት ነው የኛ ኦዲት ሁልጊዜም። ግን ጉድለት ካለ የመጠየቅና የማስጠየቁን ስራ ያው የፌዴራል ዋና ኦዲተር በደንብ እየሰራበት እንደሆነ። በመንግስት በጀት ነው የምትተዳደሩት? እኛ በመንግስት በጀት ነው የምንተዳደረው። ስለዚህ ኦዲት እንደረጋለን በፌዴራል ዋና ኦዲተር። ባይዘወይ የፌዴራል ዋና ኦዲተር ዋናም ወይዘሮ መሰረት የቦርዳችን አባል ናቸው። ስለዚህ እንዲሁ እያስተዋወቅኩ ልሂድ ብዬ ነውና መሰራት አለበት። ኃላፊነትን መወሰድ አለበት፣ መጠየቅ አለባቸው። የባንክ አገልግሎት ገንዘብ እንቅስቃሴን በተመለከተ ብዙም የምለው ነገር የለም። ምክንያቱም ባለሙያዎቹ የሚመልሱት ነገር ይሆናል። እንዴት አውቃላችሁ ኤሲሲኤ መሆናቸውን? ኤሲሲኤ መሆናቸውን ከኤሲሲኤ የተመረቁበትን ሰርቲፊኬሽን
ሰርቲፋይድ የሆኑበትን ወረቀት ያቀርቡልናል። እሱ ብቻ ሳይሆን እነዚህ ሰርቲፋይድ የሆኑ ባለሙያዎች በየአመቱ ሌተር ኦፍ ጉድ ስታንዲንግ የምንለውን ወረቀት ያመጡልናል። እንደገናም ፕራክቲሲንግ ሰርቲፊኬት በየአመቱ ያመጡልናል። ስለዚህ እናውቃቸዋለን ማለት ነው። በራሱ በሙያ ማህበሩ አሁን ኤሲሲኤ ከሆኑ የዩኬ ነው አይደለም፣ የኢንግላንድ ነው የሚሆነው። ዩኬ ቤዝድ የሆነው ማህበራቸው በየአመቱ ለነሱም የማብቃት ስልጠና ስለሚሰጣቸው እዛም በቅተው እንደገና እኛም ጋር ደግሞ 20 ሰዓት የመውሰድ ስልጠና ይኖርባቸዋል። ሌተር ኦፍ ጉድ ስታንዲንጋቸው ያንን ነው የሚያረጋግጥልን ማለት ነው ምዝገባ ላይ። ምናልባት ቅድም የተነሳ አንድ ጥያቄ አለ ለአካውንታንት ምንድን ነው ኳሊፊኬሽኑ የሚለው። ይሄ ባይዘወይ እንግዲህ አቤ እንትን ዌብሳይት አለው። ዌብሳይታችን ላይ አካውንቲንግ ኤንድ ኦዲቲንግ ቦርድ ኦፍ ኢትዮጵያ AABE ነው ዌብሳይታችን። www.aab ብላችሁ ብትገቡ እነዚህ ህጎች፣ አዋጆች፣ መመሪያዎች የሚላቸው ሁሉ አሉ። አሁን የሂሳብና ኦዲት ባለሙያዎች ፈቃድ አሰጣጥና የሂሳብ ማህበራት ምዝገባ መመሪያ ቁጥር 1096/2017 አንቀጽ 6 ላይ አለ። የሂሳብ ስራ አገልግሎት ፈቃድ ለማግኘት መሟላት ያለባቸው መስፈርቶች ብዙ ናቸው የተዘረዘሩት። እንደ አንዳንዶቹን የሂሳብ ሙያ ማህበር አባል መሆን፣ አግባብነት ያለው የስራ ልምድ ማቅረብ፣ ከዚህ በማንኛውም ተቋም ውስጥ በሂሳብ ወይም በኦዲት ስራ ቢያንስ ለ3 አመታት የሰራ እያለ በዝርዝር የሚገልጻቸው ነገሮች አሉና እነዚህም በሙሉ የማሟላት ግዴታ ይኖርበታል ማለት ነው። በዝርዝር በደሞም ኢሰርቪስ ላይ ብትገቡ አፕሊኬሽኑ ይሄ ቅድም ያልኩሽ አፕሊኬሽን ልክ አሁን እንትን ስትዩ ይዘረዝርልሻል ምን ምን ማሟላት እንዳለብሽ የሚለውን ለመግለጽ ፈልጌ ነው። በእኔ በኩል የተነሱ ጥያቄዎች እነዚህ ናቸው። ቴሌን በተመለከተ እንግዲህ ቴሌን እንደ አንድ ሪፖርት አቅራቢያችን ነው የምንወስደው ማለት ነው። ብዙ የህዝብና የመንግስት ጥቅም ስላለበት ባይዘቦይ ሪፖርቱንም እያቀረበ ነው በየአመቱ ቴሌ ያለው። ራሱም ለሀገር ውስጥም ሽያጭ እየሸጠ ነው፣ ወደፊትም ደግሞ ለውጭም። ስለዚህ ይሄ ምንድን ነው መነሻው የሚሆነው የፋይናንሻል ስቴትመንት የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን የጠበቀ ፋይናንሻል ሪፖርት እያቀረበ ነው ማለት ነው። እንዲያውም ቴሌ ከዛ አልፎ አሁን አዲስ ልንተገብረው ሮድ ማፕ ይወጣለት ይሄ ሳስቴናቢሊቲ የሚባል ኢንቫይሮንመንት ነው አንዱ። ሌላው ደግሞ ሳስቴናቢሊቲ የሚባል ደረጃ አለ። እሱን ሁሉ በፈቃደኝነት እየተገበረ ያለ የሪፖርት አቅራቢ አካላችን ነው ማለት ነው። እና እንግዲህ ይህንን ካልኩኝ እኔ በእኔ በኩል የተነሱ ነገሮችን በሙሉ የመለስኩ ይመስለኛል። የመንግስት እንግዲህ የፋይናንስ ተቋማቱ ጋር እና የመንግስት የልማት ድርጅቶች ጋር ተቀባይነቱ የተለያየ ሊሆን ይችላል እና ሁሉም የመንግስት የልማት ድርጅት ተብለው ያሉት ወደ እናንተ አሁን ሪፖርታቸውን እያቀረቡ ነው? ተቀባይነት ወስደዋል? በተለይ እዚህ የፌዴራሉ በሙሉ እያቀረቡ ነው። በክልል ያሉ ምናልባት በክልል በኩል አንዳንድ እንግዲህ ወደፊት የምንሰራው ስራ አለ። በክልል በኩል ያሉ የመንግስት የልማት ድርጅቶች ተጠሪነቱ ለክልሉ መንግስት ስለሆነ ወደዚህ ሪፖርት የማድረጉ ነገር ላይ አንዳንድ የምንሰራቸው ተጨማሪ ስራዎች ከክልሎች ጋር አለ እና በዚህ ደረጃ ነው ያለው። ክልሎች ላይ ያላችሁም ጽህፈት ቤት አይደለ? የለንም ግን የማቋቋም ስልጣን በህጉ መሰረት ቅርንጫፎች የማቋቋም ስልጣን አለ። ምክንያቱም የኢትዮጵያ ሂሳብ አያያዝ ኦዲት ቦርድ ፌዴራል መስሪያ ቤት ነው። የሚያስፈልግ ከሆነ ደግሞ በየቅርንጫፎች በየአካባቢው የማቋቋም ስልጣን አለው ማለት። አመታዊ ነው ይሄ የፋይናንስ ሪፖርት። ምክንያቱም ይሄንን ያነሳውት ወይዘሮ ጽዋይ ኦዲትና የፋይናንስ ሪፖርት አብዛኛውን ጊዜ ከድርጊት በኋላ የሚደረግ ነውና ሀብት ሊበዘበዝ ይችላል፣ የሀብት ብክነት ሊኖር ይችላል እና በእናንተ አመታዊውን ገና ስትጠብቁ በመሀል ላይ የሚፈጠሩ ክፍተቶች የሚታረሙባቸው የክትትል ስራዎች የመስራትስ ኃላፊነት አላችሁ እናንተ? እንግዲህ የሂሳብ በጀታቸውን ከዘጉ 4 ወር ውስጥ ነው ማቅረብ ያለባቸው። አፍተር በጀት ይሄድ በ4 ወር ውስጥ ማቅረብ አለባቸው። ጥቆማዎች ካሉ ሁል ጊዜም ቢሆን ስታንዳርዱን የማስተግበር የመቆጣጠር ሬጉላቶሪ ኦርጋን ስለሆነ ስልጣን አለንም እናያለንም። አንዳንድ ጊዜ በሚመጡ ጥያቄዎች የምንሰራቸው ስራዎች አሉ። የኦዲተሮቹን ገለልተኝነት ግን በዋናነት መጀመሪያ የምታዩት መስፈርት ነው። ኦዲተሮች የሙያ ገለልተኝነት ራሱ ስታንዳርዱ የሚጠብቀው መስፈርት ነው። ስለዚህ አንድ ኦዲተር ገለልተኛ ባለሙያ ነው። በማንም ጫና ስር መሆን የለበትም። ኦዲትድ የሆነ ፋይናንሻል ስቴትመንትም ሲያቀርብልን ለኛ አሹራንስ እየሰጠን፣ ስለዚህ ገለልተኛ መሆኑን ራሱም በራሱ ማረጋገጥ አለበት። ያው ይሄ ስታንዳርዱ የሚጠብቀው ነገር ስለሆነ አጠያያቂ አይደለም በእኛ በኩል።
እሺ እንደ ማጠቃለያ እንግዲህ ሰዓታችንን እያበቃ ስለሆነ በሂደት ልትሰሯቸው ያሰባቸውን ስራዎች ጠቆም አድርገውናል። እርሶም እንግዲህ ወደ 10 ዓመት ገደማ የሄደ ተቋም ነው። በጣም ብዙ መስራት ይጠበቅባቸዋል። ብዙ ባለሙያዎችም ደግሞ ለማፍራትም የመጣችሁበት መንገድ የሚደነቅ ነው። ተቋምም ማቋቋማቸዋል። የእናንተ ተቋም መምጣቱ በራሱ የልማት ድርጅትም ይሄ የፋይናንስ ዘርፉም ደግሞ ተቆጣጣሪ አካል እንዳለውም ማወቁ ጥሩ ነውና በቀጣይ አሁን በዋናነት የሰራችሁበት ካለው የፋይናንስም የልማት ድርጅቶችም ባሻገር ልትሰሩባቸው ያሰባችኋቸው ሌሎች የግል ተቋማት ገልጸውልኛል። የሀብት መጠናቸውን እና የሚያንቀሳቀሱትን የሀብት መጠን፣ የብድር የእዳ መጠን እንደዚህ ገልጸዋልና እነሱም እያሰፋችኋቸው የምትሄዱ ተቋማት ካሉ እነሱንም የቁጥጥርና የክትትል ስራውንም ደግሞ አዘምናችሁ ለመሄድ ከነዚህ ከወጡ ስታንዳርዶች ባሻገር ያሉ መንገዶችን የምትጠቀሟቸው ከሆነና አሉ የምትሏቸውን ችግሮች መፍቻ መንገዶች ናቸው የሚሉትን ቢጠቁሙን። እንግዲህ በዋና ደረጃ የተቋቋም ነው ዓለም አቀፍ የሆነ የፋይናንስ ሪፖርት ደረጃውን የጠበቀ የፋይናንስ ሪፖርትን አዘገጃጀትና አቀራረብን መቆጣጠር፣ ባለሙያዎቻችንን መቆጣጠር፣ መከታተል፣ ማብቃት ለኢኮኖሚው እንግዲህ ምሰሶ በመሆን ለመደገፍ የሚችሉ እነዚህን የህዝብ ጥቅምና የመንግስት ጥቅም አለባቸው የሚባሉትን ድርጅቶች የፋይናንስ ቀውስ የፋይናንስ አቋማቸውን ፈትሾ የሚያውቁበትን ይሄንን ኢንተርናሽናል ስታንዳርድ የበለጠ እንዲተገብሩት፣ ያልተገበሩት እንዲተገብሩት፣ የተገበሩት ደግሞ ሙሉ ለሙሉ ማለት ላይክ በቃ በደንብ እንዲተገብሩት የማብቃትን ስራ እንሰራለን። ያልተገበሩትንም በተመለከተ እንግዲህ ወደ ህግ የማስከበር ስራችን በመግባት እንዲተገብሩት የማድረግም ስራ እንሰራለን። በተለይ እንግዲህ የህግ ማስከበራችን ስራ አሁን ግድም በተደጋጋሚ ስታነሺ እንደነበረው እስካሁን ድረስ የማብቃትን ስራ ነበር የምንሰራው የነበረው። እንግዲህ የወንጀል ተጠያቂነትን የሚያመጣ ጥፋትን ነው እየፈጸመ ያለው። አንድ በትሬሽሆልድ መሰረት ሀብቱና እዳው በአይኤፍአርኤስ እንዲተገብር የሚያስገድደው አንድ ድርጅት ወደኛ አለመምጣቱ ትልቅ የሆነ የመንግስትና የህዝብ ጥቅምን የሚያጎድል ነገር ስለሆነ የህግ የማስከበሩንም ስራ ደግሞ በደንብ አድርገን የምንሄድበት ይሆናል። ደረጃዎችን በተመለከተ ስልጠናዎችን አስፍተን የምንሰጥበት በእርግጥ ኢቲአይሲፒም አለ አሁን ከጎናችን ደረጃዎችን ከውጭው አካል ጋር የበለጠ በመነጋገር ሀገሪቷን ያማከለ ደግሞ እንዲሆን ሀገራችን ኢትዮጵያ ሪፕሬዘንትድ እንድትሆን በሚወጡ ደረጃዎች ላይ ስራችንን አስፍተን እንቀጥላለን። የሙያ ባለሙያዎቻችንን ደግሞ የበለጠ የማብቃት የመቆጣጠርንም ስራ አብዝተን እንሰራለን ብለን እናምናለን። ከዚህ ጋር ቅድም ሲባል እንደነበረው ከሚዲያዎች ጋር ደግሞ የበለጠ በመስራት መስሪያ ቤቱን የበለጠ በማስተዋወቅ ደረጃዎች ምንድን ናቸው፣ ደረጃዎች እነማን ናቸው፣ ምንድን ነው ውስጣቸው ያለውን የበለጠ የሚለውን ለህዝባችን የማሳወቅን ስራ ደግሞ አጉልተን እንሰራለን ብዬ አስባለሁ። ከዚህ ሁሉ ደግሞ በጎናችን እንደምትቆሙ ጠብቃለሁ። አድማጮቻችንም ደግሞ እንግዲህ አሁን በተለይ ያለውን ነገር በማየት በመስማት ያገኙትን እውቀት ደግሞ በተሻለ ወደ ዌብሳይታችን በመግባት ያሉትን ህጎችን፣ ደረጃዎችን፣ ሌሎቹንም ደግሞ እንዲያዩ እንዲያውቁን እጋብዛለሁኝ። የተሰጠኝ እድል በጣም አድርጌ አመሰግናለሁ። ሊዲያ እግዚአብሔር ይስጥልኝ። አመሰግናለሁ በጣም ጥሪያችንን አክብረው እዚህ ስለተገኙ ወይዘሮ ጽዋዬ ሙሉነህ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ምክትል ዋና ዳይሬክተርን ከልብ አመሰግናለሁ። ብዙ ሰርታችሁ ብዙ ለውጥ መጥቶ በድጋሚ እንገናኛለን። እኛም ከጎናችሁ ነን። መረጃ በመስጠት የሚተባበረን ትልቅ ተቋም ነውና እናመሰግናለን ከልብ። ውድ ቤተሰቦቻችን አህዱ መድረክን ስትከታተሉ ቆይታችኋል። ሊዲያ አበበ አህዱ መድረክን እየመራው፣ በቴክኒኩ ነጻነት ኪዳኔ፣ ደረጀ መንግስቱ የዕለቱን እያስፈጸመ፣ ቢኒያም መንግስቱና ስንታየው ደግሞ የካሜራ ስራውን እያቀላጠፉ አብረውን ቆይታ አድርገዋል። የአህዱ መድረክ ፕሮግራምን በአህዱ ኒውስ ኤንድ ፖለቲክስ የዩቲዩብ ገጽ ላይ ታገኙታላችሁ። አብራችሁን ስለነበራችሁ ስለተከታተላችሁ ከልብ አመሰግናለሁ። መልካም ቀን። የኢትዮጵያን ድምጽ